ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያል በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ 6 ኪሎ አካባቢ ተገናኝተናል። እንግዲህ 6 ኪሎ አካባቢ የተገኘ ነው። ከ4 ኪሎ እስከ 6 ኪሎ ያለውን የመንገድ ልማት ያለበትን ሁኔታ ከዚህ ቀደም አሳይቻችሁ ነበረ። አሁን ደግሞ ከ6 ኪሎ ወደ ስብሰባ ማዕከል የሚወስደው ያለበትን ሁኔታ ቶሎ አታሳየንም ብላችሁኛል። አንዳንዶቻችሁ አራ ሽሮ ሜዳ እየቆየ ነው የምታሳየን ብላችሁኛል። ቀስ እያልኩ እንግዲህ እቀጥላለሁ። ይሄ በቀኝ በኩል የምታዩት የፕላን እና ኢኮኖሚ ሚኒስቴር መስሪያ ቤቱ ነው። አጥሩ ፈርሶ እየታረሰ አሳይቻችኋለሁ። አሁን አጥሩ ይኸው ተሰርቷል። አጭር አጥር ነው። አሁን በሚሰሩት አጥሮች ውስጡ ይታያል። ምን እንደሆነ አልታወቀ ነበር። አሁን ግን ብራዘርስ የሚል ኮንስትራክሽን የያዘው መዝናኛ ቦታ እንደሆነ ያስታውቃል። ይኸው ግሪን ሳሩ ለብሷል። እንደ መድረክ ነገር አለች። ስለዚህ ይሄ ለፐብሊኩ የሚሆን መዝናኛ ነው። አጭር ነች። 1 ሜትር የምትሆን ነች አጥሯ። ላይኛው ግንባታው እስኪጠናቀቅ ድረስ ነው። ምናልባት ይታያችሁ እንደሆነ አላውቅም። ይኸው ሳር ለብሷል። አበባ አጊጧል። ሲነሳ እንግዲህ አደባባዩ 6 ኪሎ አደባባይ ፊት ለፊት ላይ ያለ ነው። በጣም የሚያምር ይመስለኛል። ከአደባባዩም እየታደሰ ነው። እንግዲህ ሁለቱም ሲጠናቀቁ ይሄን አካባቢ ይቀይሩታል ብዬ አስባለሁ። ፊት ለፊት የምታዩት የአዲስ አበባ ዩኒቨርሲቲ ካምፓስ ነው። ባዶ ቦታ የነበረ ነው። እንግዲህ ባዶ ቦታዎች በህንፃ እየተጨናነቁ ነው። ይሄ የምታዩት ነው የፕላን ቦታ የነበረ ነው፣ ግን የባከነ ቦታ ነበር። ይሄ ፊት ለፊት የምታዩት የፕላን እና ኢኮኖሚ ሚኒስቴር መስሪያ ቤት ነው። ይቺ አሁን የምትሰራው ያጥሯ አይቺ ነች። እዚህ ውስጥ ነው መድረክ ነገር የምትመስል ነገር አለች። ይኸው እዛ ውስጥ እየተገነባ ነው። አሁንም እየሰሩ ነው ያሉት። ለመዝናኛ እንደሆነ ያስታውቃል። አሁን ብዙ ቦታዎች ለህንፃ ብቻ አይደለም፣ ለመዝናኛ ቦታዎችም ለፐብሊክ የሚሆኑ ለህዝብ መዝናኛ የሚሆኑ ክፍት ቦታዎች አሉ። ላይንም ረፍት ይሰጣሉ። ህንፃ ብቻ መቆለል ዋጋ ያለው አይመስለኝም። ቀሃስ አዲስ አበባ ዩኒቨርሲቲ እንግዲህ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነበር የሚባለው። በሮቹ ላይ ይሄ እንግዲህ አንደኛው በር ነው። ቀሃስ ይላል። ቀዳማዊ ኃይለ ሥላሴ ማለት ነው። እንግዲህ በፊት በርካታ ነገሮች በስማቸው ነበር የሚጠሩት። ይሄ ዛያችሁት ቀዳማዊ ኃይለ ሥላሴ ቀሃስ ብረቶች አሉ እንዳሉ አልተነኩም። እነሱ በልጃቸውም ስም የሚጠሩ ነበር። ልዕልት ፀሐይ እሳቸው ልጅ መሰለችኝ። ጦር ኃይሎች ልዕልት ፀሐይ ሆስፒታል ይባል ነበረ። እንደምታዩት እንግዲህ የአዲስ አበባ ዩኒቨርሲቲ የ6 ኪሎ ካምፓስን ይዘን ወደ ላይ ስንጓዝ መንገዱ በዚህ መልኩ እየተሰራ ነው። ይሄ ከላይ የተሸፈነ ነገር አለው። ላይ እያፈረሱ ነው። ይሄ ከላይ የለበሰው ነገር የተወሰነ ጊዜ አለው መሰል የሚለብስበት ውሃ የሚጠጣበት። አሁን በቂ ነው ተብሎ እያነሱት ነው። በቀኝ በኩል እንግዲህ ይሄ የሚሄድበት የብስክሌት መስመር ይመስለኛል። በግራ በኩል እግረኞች ነው። ሳሩም ሳር የምትተወው ቦታም ሳር እየተተከለ ነው። እንግዲህ 6 ኪሎ በዛ በኩልም በነገራችን ላይ እንግዲህ በሁለቱም ቦታ በተመሳሳይ ሰዓት ጊዜ ማሳየት ስለማልችል ነው እዚህ ማሳያችሁ። በዛኛውም ቦታ ልክ እንደዚሁ እየተሰራ እንደሆነ እንድታስቡልኝ። ትንሽ ከፍ ስል ግን ዳይሬክሽን ቀይሬ በዛኛው ለማሳየት ሞክራለሁ። አያችሁት? ይሄ ከላይ ያለውን ነገር እያነሱት ነው። እንግዲህ በቂ ጊዜ አለው ይመስላል። የተወሰነ ጊዜ መቆየት አለበት። ጊዜውን ሲጨርስ ከላይ የለበሰውን ነገር እያነሱት ነው። ይቺን የሚሄድባት ግን ለብስክሌት መስመር የተዘጋጀች ነው የምትመስለኝ። ምክንያቱም ለእግረኛ በዛ በኩል አለ፣ ለአይነ ስውራንም ኬናቸውን እየነኩባት የሚሄዱባትም እንደዚሁ በዛኛው ስላለ እንደ ሌሎች መንገዶች ከሆነ እንደዛ ነው። ይሄ ለሳር መትኪያ ነው። እንግዲህ ለፌርማታ ዝም ብሎ አስፓልት ዳር ላይ እንዳይቆሙ እዚህ ጋር እያችሁት ባሶችም ሲቆሙ ትንሽ ከአስፓልቱ ገባ ተደርጎ የተሰራ ነው አሁን ያለው መንገድ። ቀደም ሲል ግን ኖርማል አስፓልቱ ላይ ዳር ላይ ይቆማሉ። ሰውም እዛ ነበረ። ይሄ እንግዲህ ሲጠናቀቅ ባስም መቆሚያ ይሆናል። ታክሲዎችም ሲቆሙ ወደዚህ ጋር ገባ ብለው ይቆማሉ ማለት ነው። እስኪ እንግዲህ በዛ በኩል እንደምታዩት ነው። እዛ እንግዲህ ይሄ ፕላን መምሪያና ይሄኛው ደግሞ
ንብረትን ግዢና አስወጋጅ ነው የሚባል ባለስልጣን መስሪያ ቤት ነው በቀኝ በኩል ያሳየኋቸው። ልወዘዘው በእግሬ ላይ ናቸው። ወክ ኤንድ ቶክ ከ6 ኪሎ ወደ ስብሰባ ማዕከል ግራ ቀኙን እያማተርን እየተጓዝን ነው። እንግዲህ በግራ በኩል ላይ የምታዩት በተለይ ክልል ላይ ላላችሁ ማጣቁት አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ነው። ይሄ ከታች ጀምሮ እያሳየኋችሁ በግራ በኩል የሚመጣው ትልቅ ግቢ ነው። ግቢው በጣም ሰፊ ነው። እስቲ ወደዛ ብቅ ብለን ምናልባት ውስጥ ከታየን እንግዲህ እዚህ የተማራችሁ ኦሲአር ትዝ ይላችኋል። ኦልድ ክላስሩም ስለ ኦሲአር ይባላል። ይሄ በተለይ የኢትዮጵያ ቋንቋዎች ጽሑፍ የቋንቋ ጥናት ተቋም ያለው እዚህ ኦልድ ቢልዲንግ ላይ ነበረ። እንግዲህ ኦሲአር ጀርባው ደግሞ ኦፕን ኤር ነበረ። ሳር ላይ ቁጭ ብላ ተማሪዎች የሚያጠኑበት ነበረ። ህንፃ ተሰርቶበታል። አሁን አዲስ አበባ ዩኒቨርሲቲ እንግዲህ ዋናው መግቢያ በር ይሄ እንደ ትልቅ ምልክት ነው። ፊልም ላይም ብዙ ጊዜ የምታዩት ስለ ዩኒቨርሲቲ የሚያተኩር ፊልሞች ከተሰሩ ጌቱ ይሄ መግቢያው ይሄ ነው የሚመጣው። እንግዲህ ይሄ ይታያል። አንደኛ በር ነው። ይሄ እንግዲህ ተማሪዎች የሚገቡበት በታች ይገባሉ። በላይ በኩል መውጫ ነው። በዚህ በግራ በኩል መግቢያ ነው። ይሄኛው መካከለኛው ለመኪና መግቢያና መውጫ የሚያገለግል ነው። ተማሪዎች ናቸው እንግዲህ እየወጡ የምታዩቸው። በዚች በኩል በታች በኩል ነው የሚገባው። እስኪ ወደ ላይ እናልፋለን። ይሄ እንግዲህ አዲስ አበባ ዩኒቨርሲቲ እዚህ ጋር ታክሲ ወጣ ብላችሁ የምትይዙበት ነው። አብዛኞቻችሁ ታስታውሱታላችሁ። ፊት ለፊት ደግሞ ድባብ አለ። እንግዲህ በተለይ ወንዶቹ ከክላስ በኋላ እዚህ ፊት ለፊት ድባብ ጋር ነው የሚዝናኑት። ድባብ በቀኝ በኩል አለ። ስታርታፕ ሆኗል፣ እየተሰራ ነው እሱ። እንግዲህ ቀደም ሲል ቀጥታ ወደ ላይ ይታይ ነበር፣ አሁን ይታያል። ወደ ታች ስታዩ ሐውልቱ የ6 ኪሎ አደባባይ ሐውልት ይታያል። ወደ ላይ ቀጥ ስትሉ ደግሞ እስከ አሜሪካ ኤምባሲ ድረስ ቀጥ ብሎ ይታያል። መድኃኔዓለም ቤተክርስቲያን ራሱ ከዚህ ሆኖ ይታያል። አሁን ቀጥ ያለ ነው። ይሄ ነው ድባብ። እንግዲህ ውስጡም እየተዋበ ነው። ይሄ ጫካው ውስጥ ድባብ ይባላል። እንግዲህ አብዛኞቹ አዲስ አበባ ዩኒቨርሲቲ የተማሩ 6 ኪሎ ካምፓስ በጣም ያውቁታል። ይሄ እንግዲህ ትዝ ይላችሁ ከሆነ ለእግረኛ መንገዱ ጠባብ ሆና በሽቦ ነገር ታጥሮ ወደ ዩኒቨርሲቲው ጋራ ሰዎች አይገቡም። ግሪን ለማድረግ ተሞክሯል፣ ግን የታጠረበት መንገድ ብዙም አይባረክም ነበረ። አሁን እንዲሰፍቶ ለእግረኛ መንገዱ ሰፊ ነው። የፊት ለፊት የምታዩት ደግሞ ኬኔዲ ላይብረሪ እዚህ የተማራችሁ በተለይ ብዙ ትዝታ ይኖራቸዋል። እኔ እዚህ ላይብረሪ ውስጥ በጣም የሚመስጠኝ ነገር መመረቂያ ጽሁፎችን አነብ ነበር። አንዳንዴ ለመመረቂያ የመጀመሪያ ዲግሪ እና ሁለተኛ ዲግሪያቸውን የሰሩ ሰዎች የሰሯቸው መመረቂያ ጽሁፎች በጣም ተመስጬ አነባቸው ነበር። ልክ ፈተና እንደሚመጣ ያህል አይውሽ አሁንም እየገባሁ ባነብ በጣም ደስ የሚሉ ናቸው። አንዳንዶቹ ጥናታዊ ጽሁፎች በደንብ የተሰሩ ጽሁፎች አሉና ጽሁፍ ለሚጽፍ ሰው ግብአትም ይሆናሉ። ፊት ለፊት እንግዲህ ያለውም ያው በዚህ አይነት እየተሰራ ነው። እዚህ ጋር እንግዲህ የምታስታውሱት እቺ ወደ መነን መታጠፊያ በግራ በኩል ይሄ ማሽኑ ያለበት ወደ መነን መታጠፊያ ነው። እንግዲህ ወደ መነን እጥፍ ስትሉ እዚህ ጋር ብዙ የምታስታውሱት ቡና፣ የጀበና ቡና፣ ፍርፍር፣ ምግብ፣ ፎቶኮፒ፣ ይሄ አጥሩን ዩኒቨርሲቲውን አጥር ተከትሎ ላይ ድረስ ብዙ የአርከበ በተለምዶ የምንላቸው ነበሩ። ብስኩት ነገር የሚጠባበሱ ነገሮች ብቻ በዛ ስታልፉ መንገዱን አጣበውት እየተጋፋችሁ ነበር የምትሄዱት አጥሩን ጥግ ድረስ እና አብዛኞቹ የፎቶኮፒ ማሽን መመረቂያ ጽሁፍ የሚሰሩ ከዛ ቡና ጠጡ፣ የጀበና ቡናም ፍርፍር ቤቶች የመሳሰሉ ነበሩ።
እሱ እንደተሻገራችሁ ደግሞ እዚህ ፊት ለፊት የታጠረው ደግሞ የማይረሳው አሴ ባር ነው። አሴ ባር አይረሳም። ፊት ለፊት ላይ ታጥሯል። አሁን የሆነ ፕሮጀክት እንዳለ ነው እንግዲህ እንዲከታተረ ከዚህ ቀደም እንደምላቸው ይሄ መደዳውን ነበር እንግዲህ ዩኒቨርሲቲው አጥሩን ተከትሎ እነዛ ቤቶች መነሳታቸውን በእርግጥ ከዚህ በፊትም አሳይቻቸዋለሁ። ግን ስታዩት የሆነ ትዝ ይላችኋል የሆነ ነገር ብዬ ነው። እስኪ በዛ በኩል ደግሞ እንዲሻገር ቅድም እንዳልኳችሁ በአንድ በኩል ብቻ ከሚሄድ ይሄ ፊት ለፊት የምታዩት እንግዲህ ግንብ አጥር ነበረ። ግንብ አጥሩ ተነስቶ ባጭሩ ተደርጎ ከላይ በሽቦ ታጥሯል። ቀደም ሲል እንግዲህ በዚህ ስታልፉ ምን እንዳለ አታውቁም ነበር። በውስጥ ገብታችሁ የማታውቁ ከሆነ ሜዳ ነው። የኤፍቢ ፋክልቲ ኦፍ ቢዝነስ ኤጁኬሽን የእሱ ጀርባው የመጫወቻ ሜዳ ነው። በነገራችን ላይ ቀላል ሜዳ አይደለም። አዲስ አበባ ውስጥ አሁን ለፐብሊክ ተብለው የሚሰሩ ሜዳዎች አሉ። እኔ ከነሱ ሁሉ ይሄ የሚሰፋ ይመስለኛል። ትልቅ ሜዳ ነው። እስኪ ከዛ ነው የሚጀምረው። በጣም ትልቅ ሜዳ ነው። ከ15 ሜዳ ሁሉ ሳይበልጥ የሚቀር አይመስለኝም። ይሄ አጥሩም ስፋቱ እንደምታዩት ነው። በዛ በኩል እንግዲህ ቅድም ከአሴ ባር ጀምሮ አልጄሪያ ካፌ፣ ህይወት ካፌ መሳሰሉ ወደ ላይ መደዳውን ነበሩ። አሁን ፈርሰው ታጥረዋል። እንግዲህ ግንባታ እየተካሄደ ነው ብዬ አስባለሁ። ሲጠናቀቅ ምን እንደሚመስል እናያለን፣ ያሳያቸዋለሁ። ይሄ መንገዱ አያችሁት በጣም ሰፊ ሆኗል። ከዛ ባሻገር እንግዲህ በውጭም ሰዎች ገብተው እንዲጫወቱ የታሰበ ይመስለኛል። የትምህርት ቤቱ ቢሆንም ይኸውት አሁን አርቲፊሻል ሳር እየለበሰ ነው። እዛ የሚያነጥፉት እያያቸዋቸው ነው። አርቲፊሻል ሳር ነው። በነገራችን ላይ ይሄ አርቲፊሻል ሳሩ ለአይን እጅግ በጣም ማራኪ ነው፣ ግን ጥንቃቄ የሚፈልግ ነው። አበበ ቢቂላ አርቲፊሻል ሳር ነው። የኢትዮጵያ ሊግ ላይ የሚጫወቱት ወጣቶች አይወዱትም የአበበ ቢቂላን ሜዳ። ግን ጠጋ ብላችሁ አይታችሁት ከሆነ ምክንያት አላቸው እና ዘና ብላችሁ የምትጫወቱበት አይደለም። ከወደቃችሁ በተለይ ታክል ገባላችሁ ሸርተቴ ቆዳችሁን ሊይጠው ይችላል። ፕላስቲክ ነገር ነው ይሄ እና ለአይን የሚማርከውን ያህል እንደ ተፈጥሮ ሳር አይሆንም። ምናልባት እንግዲህ ደረጃ ይኖረው ይሆናል የፕላስቲክ ሳሩ እና አበበ ቢቂላ እንዲህ ነክታችሁ አይታችሁት ከሆነ እዚህ ጋም ይሄ ፕላስቲኩ በጥንቃቄ መጫወት አለባቸው ወጣቶቹ። ሰውነትን ይልጣል፣ ይጎዳል። መንገዱ እንግዲህ በዚህ መልኩ እየተሰራ ነው። ይሄ ትልቅ ህንፃ ነው። ከመድኃኔዓለም ዝቅ ብሎ ያለ ህንፃ ድች በህንፃ ስር ደግሞ ወደ ጎት ኢንስቲትዩት የምትወስድ መንደሮችም አሉ። ወደ ጎመን ሰፈር ይወስዳል ይመስለኛል መንገዱ። እንግዲህ ምን ደረጃ ነው የሚለውን እንግዲህ ከ2 ወር በፊት አሳይቻለሁኝ። አሁን ያለበትን ደረጃ ከ4 ኪሎ እስከ 6 ኪሎ አሳይቼ ነበር። ቀጥል ብላችሁኛል። እንግዲህ እነሆ ዛሬ ደግሞ እስከ ስብሰባ ማዕከል፣ ሌላ ጊዜ ደግሞ እንግዲህ ሽሮ ሜዳ አካባቢ ምን ደረጃ ላይ እንደደረሰ የማሳያችሁ ይሆናል። አሁን እስከወደዳችሁ እስከተመቻችሁ ደስ እስካላችሁ ድረስ ተከተሉ። ህንፃ ራሱ ሲጠናቀቅ ይህን አካባቢ ይቀይሯል። በዚች ጎት ኢንስቲትዩት የሚል ነበረ። ከዛ መንደሮች አሉ በነገራችን ላይ አያችሁ። መድኃኔዓለም አሁን ከዚሁ በሩ ይታያል። ይሄ ከታች ጀምሮ እንግዲህ ታጥሯል። የሚሰሩ ነገሮች እንዳሉ ይሰማኛል። ከታች ጀምሮ ነው ተጠናቆ አጥር እንደዚህ የለም። አሁን በአዲስ መንገዶች ላይ አጥሩ 1 ሜትር የሚሆን ወደ ውስጥ የሚያሳይ ነው እንጂ እንደዚህ ግንብና ቆርቆሮ የሚባል አጥር ነገር የለም። ስለዚህ እሱ ደግሞ ውስጡ አሪፍ ስለሚሆን ለእይታ ማራኪ ስለሚሆን ነው። ይሄም እንደምታዩት ይሄ ህንፃ ሲያልቅም እንደዚሁ ለመንገዱ ሌላ ውበት ነው የሚሆነው። ምስካየ ኅዙናን መድኃኔዓለም ደርሰናል። እንግዲህ የምታዩት በቀኝ በኩል የምስካየ ኅዙናን ትምህርት ቤት ነው። ቀላል የሚባል ትምህርት ቤት አይደለም። በጣም በርካታ ልጆች ከምስካየ የወጡ አሉ። እዚህ የተማራቸው እንግዲህ ምስካየ አጥሮና ካርጎታል። የቤተ ክርስቲያን ነው በነገራችን ላይ ምስካየ ኅዙናን። ይሄ እኒህ የምታዩቸውም የቤተ ክርስቲያኑ ናቸው። ክሊኒክ አለ፣ ትምህርት ቤቱ አለ።
መንገዱ እንግዲህ እንደምታዩት ነው። በዚህ በኩል ማሳያችሁ በዛም በኩል እንዳለ ነው። አለፍ ብዬ ደግሞ ወደዛኛው ተሻገሬ ምን አለ የሚለውን ለማሳየት እሞክራለሁ። ይሄ ምስካየ ኅዙናን ትምህርት ቤት ነው። እነኚህ የሚያከራዩቸው ናቸው ታች ድረስ ያሉት። ትምህርት ቤቱ ይሄ ነው። ቀጥሎ ክሊኒክ አላቸው። 16,000 ገብተናል። አስራ 16,000 ቤተሰቦች አሉን የሚያበረታቱን፣ በማየት የሚተባበሩን፣ የሚደግፉን፣ ኮሜንት በማድረግ ሀሳባቸውን የሚገልጹልን ምስካየ ኅዙናን መድኃኔዓለም እንቀጥላለን። እንግዲህ ምስካየን አለፍ ስንል ደግሞ ተፈሪ መኮንን ወይም ቲኤምኤስ እየተባለ የሚጠራው እንጦጦ ነው መሰለኝ፣ እንጦጦ ፖሊቴክኒክ ተብሏል። አሁን ይሄ ወደ መነን ትምህርት ቤቱ የምትወስድ መንገድ ነች ይቺ ማቋረጫ። ቲኤምኤስ ይባል ነበረ፣ አሁን እንጦጦ ፖሊቴክኒክ ነው። ብዙ ሰው ግን አሁን ቲኤምኤስ እያለ ነው የሚጠራው። ይሄ በቆርቆሮ የተከበበው በሩ ፈርሶ ጌቱ አንድ አዲስ እየተሰራ ነው። የሚገቡት አሁን ወደ ቲኤምኤስ ነው። እስቲ ቆይ ዞር ብዬ አሳያቸዋለሁ። ግንቡ ፈርሷል። የቀድሞው ግንብ ፈርሶ አሁን ጌጠኛ የሆነ ጌት መግቢያ እየተሰራለት ነው። ይሄ መግቢያው እየተሰራለት ነው። እንግዲህ በታች በኩልም ቲኤምኤስ የምታውቁት ረጅም ነው። ታች መውጫ አለው። ይሄ እስኪሰራ ተማሪዎቹ አሁን በዚች እየገቡ ነው፣ ጌቱ እስኪሰራ። ቀጥሎ ደግሞ ይሄ ዋና ፍሳሽ ነው። እሱን ተከትላችሁ ስትሄዱ ደግሞ ይሄ ለጀነራል መኮንኖች የተሰራ ቤት ነው። ይሄ ልክ እንደ አፓርታመንት ጽድት ብሎ የተሰራ ነው። ኮንዶሚኒየም ማለት አይቻልም፣ አፓርትመንት ነው። ከፍተኛ የሆኑ የጀነራል መኮንኖች የሚኖሩበት ቤት ነው። በነገራችን ላይ በዚህ ስናልፍ መጀመሪያ ይህችን መንገዷን ተከትለን እንኳን እንሄድም ነበር። በገመድ ነገር እዚህ ያስሩትና ጥበቃዎቹ ወታደሮች ናቸው። አሁን ይኸውት በቃ ኖርማል አጥር አለ እንጂ በዚህ ማለፍ አትችሉም። ገመድ ነገር አለች፣ ወደ አጥሩ አታልፍም። በዚህ ወደ አስፓልት ገብተን እናልፍ ነበር። አሁን ግን በዚህ በመንገዱ ልማት መሰለኝ ወታደሮችም የሉ፣ በር አለ፣ አጥር አለ። በቃ ቤቱም ወደ ውስጥ ይታያል። በፊት ግንብ ነበር ቤቱ፣ እንደዚያ ይታያችሁ ነበር። አሁን 1 ሜትር የምትሆናለች፣ ከዛ ብረት ነው። ህንፃው በደንብ ይታያቸዋል። ከፍተኛ ጀነራሎች፣ ብርጋዴር ጀነራል፣ ሜጀር ጀነራል እዚህ ናቸው። እንግዲህ እስኪሰሩ ድረስ እዚህ ናቸው። ጡረታ ሲወጡ እንግዲህ ቤቱ እንደሚለቁ ነው አንድ እዚህ የነገረኝ። እስካሉ ድረስ ግን በስራቸው ላይ እስካሉ ነው። ስለዚህ ቤት መስራት ይጠበቅባቸዋል እስካሉ ድረስ ስለሆነ ጡረታ ከወጡ ቤቱን ይለቁና ሌላ ጀነራል መኮንን ደግሞ ገብቶ ይኖርበታል። የገባ ሰው እንደነገረኝ ጽድት ያለ ነው ይላል። እስኪ ደግሞ ወደዛ እንሻገር። እንግዲህ እዚህ በመጋጫ አካባቢ ላይ እዚህ ጋር የነበሩ ቤቶች ከፍ ብሎ ያሉ በጣም በርካታ ቤቶች ነበሩ። እነሱ ተነስተው እንግዲህ ይሄን ፐብሊክ ስፔስ ነው የሚሆነው። አረንጓዴ እየለበሰ ነው ሳር። እንግዲህ ከልማቱ ጋር አንድ ነገር በጣም ለእኔ ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ባዶ ቦታ ሲገኝ ቀጥታ ግንባታ ነው የሚታሰብ የነበረው። በኢንቨስትመንት በተለይ ሆቴልና ቱሪዝም፣ ሆቴል ንግድ ላይ ማኑፋክቸሪንግ የለም እኛ ሀገር። በማኑፋክቸሪንግ የሚሳተፍም ባለሀብትም ብዙም የለም፣ በሆቴል ነው። እና ባዶ ቦታ ሲገኝ ለሆቴሎች ግንባታ ነበር የሚሰጠው። እዚህ ብዙ ስፔሶች አሁን ይሄ ትልቅ ቦታ ነው፣ ለፐብሊክ ነው፣ ግሪን ኤሪያ ነው የተደረገው። እኔ በቃ እሱ ነው እና ለልጆች መዝናኛና ለስፖርተኞች እግር ኳስ መጫወቻ በጣም ብዙ ቦታ በምዞርበት ቦታ ያጋጠመኝ እሱ ነው። እዚህም ይኸውት ይሄ ትልቅ ቦታ ነው፣ የሚያጓጓ ቦታ ነው። ለኢንቨስትመንት ለሆቴል አላጓጓም። ከዚያ ይልቅ ለፐብሊኩ ተሰጥቷል። እንደዚህ መታሰቡ እኔ በጣም ከሚያስደስተኝ ነገር አንዱ ይሄ ነው። ቁጭ ብላችሁ ትዝናኑበታላችሁ። ስታልፎ ሳየው ራሱ ደስ ይለኛል። እንግዲህ ለእኔ እንደዚህ አይነት ነገርና ቤት ህንፃ መገንባት ብቻ አይደለም ለማለት ያህል ነው የሚያስደስተው። የአገልግሎት ሰጪ ተቋማቶች አያስፈልጉም አይደለም፣ እንደ ሀገራችን ሆቴሎች በቂ ናቸው እያልኩም አይደለም። ግን
እቺ ቤት የቆየች ቤት ነች። አሁን ከመንገዱ ጋር እንድትስማማ ተደረገ በሚገርም ሁኔታ እየታደሰች ነው ያለችው። እዚህ ከዚህ ህንፃ ቀጥሎም ያሉ ቤቶች ትዝ ይሏችኋል። በዛ በኩል ያለው እዚህ ጋር መንገዱ እየተሰራ ነው። ይሄ አልለበሰም፣ እንግዲህ መልበስ ነው የቀረው ይመስለኛል። እዚህ ጋር የነበሩ ቤቶችም ተመሳሳይ ተደርገው ተሰርተዋል። ላይ ድረስ እንግዲህ ድርጅቶች ይመስሉኛል፣ አሰራራቸው ድርጅቶች ናቸው። ወደ አቧሪ አካባቢ ማይቻለሁ። እንደዚህ የተለያዩ ሱቆች ሊሆኑ ይችላሉ። ይመቻሉ። መንገድ ዳር ላይ ናቸው። ቅልል ያሉ ናቸው። አስፈላጊ ከሆነ የሚነሱበት አጋጣሚ ቢኖር እንኳን ብዙም ነገር እንትን የሚላለም። ከጀርባቸው ግን የሚሰራ ነገር አለ። ልወዘወዘው በእግሬ ዎክ ኤንድ ቶክ ዘዋሪው ካፊያው ዘመህር ነኝ። እስከወደዳችሁ እስከቻላችሁ እንድትከተሉ በአክብሮት ጋብዛለሁ። ተፍ ተፍ እያሉ ነው እንግዲህ ላይ ማሽን እንደምታዩት እየሰሩ መኪናዎች በቀኝ በኩልም ተደርድረዋል። ውሃ የሚያመጣ ቦቲ ያቆመዋል። አፈር ጭለው የሚሄዱ አሉ። ሰራተኞች ሲዞር ለማለት ይሞክራሉ። ወደዛም እዚህ ጋር እንግዲህ ቤቶች ነበሩ። ቤቶቹ ተነስተዋል። የሆነ ግንባታ የሚሰራ ነገር ያለ ይመስለኛል። እስቲ እዚህ ጋር የነበሩ ቤቶች አያችኋቸው ተነስተው እንግዲህ የሆነ እየተቆፈረ ነው። ገና የሆነ የሚሰራ ነገር እንዳለ ያስታውቃል። ምንድን ነው የሚሰራው? እንግዲህ በሂደት ላይ ነው የምናየው። ሌላው እንግዲህ እዚህ አዲስ ነገር የምናየው እዚህ ጋር ነው። 6 ኪሎ እስከ ስብሰባ ማዕከል ባለው መንገድ ላይ ሌላው አዲስ ነገር እንግዲህ እዚህ ጋር ለመዝናኛ የሚሆነው ነገር ነው። ትልቅ ቦታ ነው የያዘው። ኢየሩሳሌም ትምህርት ቤትን ታውቃላችሁ፣ እሱ አጠገብ ነው ያለው። ይሄ የምታዩት እንግዲህ በአረንጓዴ እጽዋት የለመለመ የሚያምር ሳር ተተክሎበታል። መሀል ላይም አንድ ለመዝናኛ የምትሆን ክብ እንደ ስብሰባ ማዕከሉ ከላይ ክብ የሆነ ጣራ ያላት ነገር አለች። ቀለል ብላ የተሰራች ነው። በብረት ነገር ነው የምትሰራው። ለመዝናኛ እንደሆነ ምንም ጥርጥር የለውም። ይህ የምታዩት ነው እንግዲህ ሙሉ ለሙሉ ሳሩ አልለመደም፣ ገና እየተሰራ ነው። እዚህ ጋር የምታዩት በላይ በኩል የልጆች መጫወቻ አለ። ይሄ ግሪን ነው። መራመጃ አለ። ሰው መግቢያው ታች በኩል አለ። እቺ እንደ ካፌ ነገር ትሆናለች ብዬ አስባለሁ። እየተሰራች ነው እሷ። ይሄ እንግዲህ ሲያልቅ እጅግ በጣም ማራኪ እንደሚሆን ምንም ጥርጥር የለውም። ይህም ለመዝናኛ ተብሎ ታስቦ የተሰራ ነው። ቀላል ቦታ አይደለም፣ ትልቅ ቦታ ነው። ይሄም ስብሰባ ማዕከል እንግዲህ በርካታ ጉባኤዎችን የሚካሄድበት ትልቅ አዳራሽ ነው። ውስጡን እንግዲህ የምታውቁ ከሆነ አንዳንድ ሰው ምንድን ነው ይላል። ትልቅ አዳራሽ ነው። በጣም በርካታ ሰዎችን የሚይዝ ትልቅ ጉባኤዎችን የሚያካሄዱበት አዳራሽ ነው።
ሌላው እዚህ ጋር ነው እንግዲህ የሚገርመው የፊት ለፊት የምታዩት ኢየሩሳሌም ትምህርት ቤት ነው። እዚህ ጋር እየተሰራ ያለው እንግዲህ የሚገርማችሁ የእግር ኳስ መጫወቻ ይመስለኛል። አንደኛው ሁለት ነው፣ ታችኛው አንደኛው ሳር እየለበሰ ነው፣ አርቲፊሻል ሳር። ይኸውት እዚህ ጋር ከጀርባ የልጆች መጫወቻ ይታያቸዋል። እዚህ ጋር ገና የተሰራ ነው፣ ግን ያው ለልጆች መጫወቻ አለ። በታች በኩል ጥግ ድረስ አለ። ታች የታጠረ አለ በሽቦ እንግዲህ አንዱ የሃንድ ቦል ይሆናል። እዚህ ጋር ደግሞ እዚህ ጋር ሳር እየለበሰ ያለ ደግሞ አለ። ሁለት ሜዳዎች ናቸው የታጠሩት። አንዱ ሳር እየለበሰ ነው፣ ያኛው ገና ነው። እንግዲህ ምን እንደው መቀመጫዎች አሏቸው። የታችኛውም አለ። ስብሰባ ማዕከል ፊት ለፊት ላይ ነው እንግዲህ ኢየሩሳሌም ትምህርት ቤት አጠገብ ላይ የተሰሩ ናቸው። እዚህ ጋር ለስቴዲየም መቀመጫም አለ ለተመልካቾች። አርቲፊሻል ሳር እየዘረጉ ነው እንደምታዩት ነው እንግዲህ ግሩም ነው። ይሄ አዲስ ነው እንግዲህ ለውጥ እያየን ነው። ይሄ ከዚህ ቀደም ሲቆፈር ሲፈርስ ነው ያየነው። ምን እየተሰራ እንደሆነ አላየነው ነበር። አሁን ግን የተሰራ ያሉትን ነገሮች አይተናል። ወደፊት ደግሞ እንግዲህ ወደ ላይ እንሄዳለን። እስኪ በዛ በኩል እንሻገር። እንግዲህ እዚህ ጋር ስብሰባ ማዕከል ላይ መንገዱ ተፍ እያለ ነው። እንግዲህ ለዛሬ ከ6 ኪሎ እስከ ስብሰባ ማዕከል ለማሳየት ያዘጋጀው ቪዲዮ ይህን ይመስል ነበረ። ሁሌ እንደምለው ሰላምና ጤና ከሁላችን ጋር እንዲሆን ተመኘው። ጤና ይስጥልኝ።